አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 18 በዚች ቀን የኢየሩሳሌም ኤጲስቆጶስ የጌታችን ወንድም የሚባለው ቅዱስ ያዕቆብ በሰማዕትነት ሞተ። ይህም ቅዱስ የጠራቢው ዮሴፍ ልጅ ነው። እርሱም ከልጆቹ ሁሉ የሚያንስ ነበር። እርሱም ንጹሕ ድንግል ነበር፣ ከጌታችንም ጋር አደገ። ስለዚህም ክብር ይግባውና የጌታችን ወንድም ተባለ። ከጌታችንም ዕርገት በኋላ ሐዋርያት በኢየሩሳሌም ላይ ኤጲስቆጶስ አድርገው ሾሙት። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አስተምሮ ብዙዎችን ወደ ቀናች ሃይማኖት መለሳቸው። የክርስትና ጥምቀትን አጠመቃቸው። እግዚአብሔርም በእጆቹ ታላላቅ ድንቆችንና ተአምራቶችን አደረገ። በአንዲት ዕለትም በጎዳና ሲጓዝ አንድ ሽማግሌ ያገኘ። ቅዱስ ያዕቆብም ሽማግሌው ሆይ በቤት ታሳድረኛለህን? አለው። አረጋዊም እሺ እንዳልክ ይሁን አለ። በአንድነትም ሲጓዙ ጋኔን ያደረበት ሰው አገኘው። ባየውም ጊዜ ክርስቶስ ሐዋርያ ሆይ እኔ ካንተ ጋር ምን አለኝ? ልታጠፋኝ መጣህ? ብሎ ጮኸ። ሐዋርያውን በናዝሬቱ ኢየሱስ ስም ተዘጋ፣ ከሰውየውም ውጣ አለው። ወዲያውኑም ያ ጋኔን ከሰውየው ላይ ወጣ። ያ ሽማግሌም ይህን ድንቅ ተአምር አይቶ ደነገጠ። ከሐዋርያ እግር በታች ወድቆ እንዲህም አለው፣ ወደ ቤቴ ልትገባ አይገባኝም። ነገር ግን እድን ዘንድ ቤተሰቦቼ ሁሉ ይድኑ ዘንድ ምን ላድርግ አለ። ያን ጊዜም ሐዋርያው አቤቱ ጌታዬ ሆይ መንገዴን አሳምረህልኛልና አመሰግንሃለሁ ብሎ ጌታችንን አመሰገነው። ወደ ሽማግሌውም ተመልሶ የድህነት ነገር ነገረው። ክብር ይግባውና ስለ ጌታችን ሰው መሆን፣ ስለ መከራው፣ ስለ ሞቱና ስለ መነሳቱ አስተማረው። ከዚህም በኋላ ያ ሽማግሌ ሐዋርያን ወደ ቤቱ አስገባው። ቤተሰቦችን ሁሉ ወደ እርሱ ተሰበሰቡ። ቅዱስ ያዕቆብም አስተምሮ የክርስትና ጥምቀትን አጠመቃቸው። ስጋውና ደሙንም አቀበላቸው። የከተማው ሰዎችን በሰሙ ጊዜ በሽተኞችን ሁሉ ወደ እርሱ አመጡ። ሁሉንም አዳናቸው። ለእነርሱም የሃይማኖትን አስተምሮ በአብ በወልድ በመንፈስ ቅዱስም አጠመቃቸው። ቀሳውስትና ዲያቆናትንም ሾመላቸው። ያንን ሽማግሌ ኤጲስቆጶስ አድርጎ ሾመው። ክብር ይግባውና የጌታችንንም ወንጌል ሰጣቸው። ከዚህም በኋላ ያስተምር ዘንድ ወደ ሌሎች ሀገሮች ወጥቶ ሄደ። አንዲት መካን ሴት ነበረች። እግዚአብሔር ልጅ ይሰጣት ዘንድ ስለ እርሷ እንዲጸልይላት ቅዱስ ያዕቆብን ለመነችው። እርሱም ጸለይላትና ወንድ ልጅን ወለደች። ስሙንም ያዕቆብ ብላ ጠራቸው። ልጇንም ተሸክማ ወደ ሐዋርያ መታ ሰላምታ አቀረበችለት። ከልጇ ጋርም ከእርሱ ተባረከች። ከዚህ በኋላ በአንዲት ቀን ብዙዎች አይሁድ ወደ እርሱ ተሰበሰቡ። ስለ ጌታ ስለ ኢየሱስም የማን ልጅ እንደሆነ ይነግራቸው ዘንድ ጠየቁት። እርሱ ጌታን የዮሴፍ ልጅ እንደሆነ እርሱም ወንድሙ እንደሆነ እንደሚነግራቸው አስበው ነበርና፣ ቅዱስ ያዕቆብም በሶስተኛው ደርብ ላይ ወጥቶ የጌታችን ኢየሱስን አምላክነት የእግዚአብሔር ልጅ እንደሆነም ከአብ ጋራም ትክክል እንደሆነ ይገልጽላቸው ጀመር። ይህንንም በሰሙ ጊዜ እጅግ ተቆጡ። ከደርቡ ላይ አውርደው የጸና ግርፋትን ገረፉት። ከእርሱም ብዙ የልብስ ማጠቢያ የእንጨት ገበታ የያዘ አንድ ሰው መጣ። በዚያ እንጨትም ቅዱስ ያዕቆብን ራሱ ላይ መታው። ያን ጊዜም ነፍሱን በእግዚአብሔር እጅ ሰጠ። ስለ እርሱም ወይን እንዳልጠጣ፣ ደም ካለው ወገን እንዳልበላ፣ ራሱ ላይም ምላጭ እንዳልወጣ፣ በወሸባ ቤት እንዳልታጠበ፣ ሁለት ልብስንም እንዳልለበሰ፣ ሁልጊዜ እንደሚቆምና እንደሚሰግድ ተጽፏል። ከመቆሙም ብዛት የተነሳ እግሮቹ አብጠው ነበር። ከዚህም በኋላ አረፈና በቤተ መቅደሱ ጎን ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በሐዋርያው ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን ከቁልዝም ከተማ ቅዱስ አትናቴዎስ በከሃዲው ዲዮቅልጥያኖስ ዘመን በሰማዕትነት ሞተ። ይህም ቅዱስ ከነገሥታቱ ወገን ነበረ፣ በሃይማኖትም የጸና ነበረ። እኒህ ከሃዲያን ነገሥታት ዲዮቅልጥያኖስና መክሲሚያኖስ የጣዖታትን አምልኮ ባወጁ ጊዜ ይህ አትናቴዎስ ለግብፅ አገር ገዢ አድርገው ሾሙት። ቤተ ክርስቲያናትንም እንዲያፈርስ አዘዙት። እርሱ ግን ወደ ግብፅ በደረሰ ጊዜ ወደ ሊቀ ጳጳሳቱ ሄዶ በረከትን ተቀበለ። እርሱም ክርስቲያን እንደሆነ ነገረው። በእርሱም ደስ አለው። ንጉሥም በሰማ ጊዜ ይዞ የመረምረው ዘንድ ሌላ መኮንን ላከ። መኮንኑም በደረሰ ጊዜ ተገናኘውና የአማልክትን ፍቅር ለምን ተውህ አለው። አትናቴዎስም እንዲህ ብሎ መለሰለት፣ እኔ ከታናሽነቴ ጀምሮ ክብር ይግባውና የክርስቶስ ነኝ፣ የቀናች ሃይማኖቴንም አልተውም። መኮንኑም የንጉሥን ትእዛዝ የሚለውጥ ሁሉ ቅጣት እንዲያገኘው በጽኑ ስቃይ እንዲሰቃይ አታውቅምን? አለው። ቅዱስ አትናቴዎስም እንዲሁ አለው፣ አንተ ሰነፍ፣ በአንተ ላይ በንጉሥ ላይ ቸር ሕይወት ሰጪ እግዚአብሔርን የሚጠላ በአባትህ ሰይጣን ላይ የሚመጣው የዘላለም ስቃይ እስከምታይ ጥቂት ታገስ አለው።
መኮንኑም በሰማ ጊዜ እጅግ ተቆጣ። ራሱንም በሰይፍ እንዲቆርጡ አዘዘ። ቅዱስ አትናቴዎስም ነፍሱን ከቅዱሳኑ ጋር እንዲያሳርፍ ከቤተ ክርስቲያን መከራ እንዲያርቅ የሮምንና የአክሱምን የክርስቲያን መንግስት እንዲያጸና ወደ እግዚአብሔር ጸለየ። ጸሎቱንም በፈጸመ ጊዜ በርከክ ብሎ ሰገደ። ጭፍሮቹንም ራሱን በሰይፍ ቆረጡ። ምዕመናንም ስጋውን ወስደው ቀበሩት። ከመቃብሩም ቁጥር የሌላቸው ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የእንዱራናና የጦቢያ የኤስድሮስ ማህበር የ9,000 ጭፍሮች መኮንኑ የእንድራኒቆስና የሰራዊቱ መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 19 በዚች ቀን ስማቸው ሱርስ፣ እርማና፣ ያኖፋ፣ ስምጣንያ የሚባሉ የእስና ሀገር ሰዎች በሰማዕትነት ሞቱ። ዘአቅረብኩ ማኅሌተ ዘኪርየ አእላፈ እምነተጸምዱከ ዘልፈለላ ነበብቶ ከዘ እንዴት መጽሐፈ እንተርእሰ ከግዚኦ ጸሪቀ አምሎት ወከፈ እምላቡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አድኅ ወመነኮሳት ሄራን ባርኩ ወበዛቲ መካን እስከ አረጋዊ ሊቅ ወንጹሐን ለዘጻፈው በክርታስ ወለዛ ጻፈውን ዘይድርስ ወለዛ ንብሮ ስተርጎመ መሳንዲስ ወለሰማ ቃሉ በዝነፈስ ጸሎተሙ ማርያም አረቄተ ኩሉ እምባ ስውር የማረን ኢየሱስ ክርስቶስ በቅዱሳን ዘር ጠብቀን፣ በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ንትቀበል ከመ